ፈተበየኑ ወሬ ሲመጣ አዳምጡት፣ አረጋግጡት፣ ትክክል ነው ወይ መዝኑት፣ እዛው ውሳኔን አስተላልፉ። አሁን እኮ ከሰውየው ሳንሰማ በሰው በደረሰ አንዳንዴም ገብቶኛል ብለን ራሳችን በተረዳነው አረዳድ ሰው ላይ እኮ እንወስናለን። ሰራተኛ እኮ እናባረራለን፣ ትዳር እኮ እንበትናለን፣ ንግድ እኮ እናቋርጣለን። በሰው ወሬ በመሰለኝ በህይወናል ማለት ነው። አሁን ያለንበት የችኮላ ወቅት የሚያሳየን እሱ ነው። አንድ ታሪክ አስታውሳለሁ። አንድ ሰው ለዓመታት እስር ቤት ውስጥ ገባ። ታስሯል። ሚስቱ ጋር ተራርቆ አልፎ አልፎ እየሄደች ጠይቀዋለች። ልጅም ወልዶ ነበር። ልጁ አድጓል። ከዓመታት በኋላ የሰው ተፈታ። ሚስቱ ባሌ መጣ ብላ ፈንድቃለች። ቤተዘመድ ተሰብስበዋል። ከዛ ልጁም አባቱን ሲያየው አላወቀው በመልክ። አባቱ ያኔ ዓመታት እስር ቤት ቆይቷል። ፊቱ ተለውጧል። ባባዬ አንተ ነህ እንዴ አለው። አዎ አለው። አይ የኔ ባባ አንተ አይደለህም። የኔ ባባ ማለት እናቴ ማታ ማታ አቅፋው ምተኛ ነው አለ። ተበሳጨ። ለማረጋገጥም ለራሱ ድል አልሰጠም። ፎቅ ቤት ነበረ። ሚስቱም በልዴት ወረወራት። አካሏ ተጎዳ። ከዛም እሱም ያለቅሳል፣ ልጅም እናቱ ወድቃለች ያለቅሳል። እስኪ እናት ይዛው ምተኛው ሰው ያሳየኛል። ልጁም ከመሳቢያው አምጥቶ ፎቶ ለአባቱ ሰጠ። ያ ፎቶ አባቱ በወጣትነት የተነሳው ነበር። ሚስት ባሏን ስለናፈቀች አቅፋው ትተኛ ነበር። ያ ነው የሱ አባት። አሁን ፊቱ ተቀይሯል፣ አላወቀው። አሁን በምን ይክሳታል? ይችም ሚስት አካል ጉዳተኛ አርጓታል። እሱን ናፍቃ ነበር ይዛው ምተኛ። ፈተበየኑ አረጋግጡ። በየትኛውም የህይወት መስመር ፖለቲከኛም ሁን፣ ነጋዴም ሁን፣ አመራርም ሁን፣ ስራም ላይ ሁን፣ መጀመሪያ አጣራው፣ መዝነው፣ አቸኩል ለውሳኔ። ለምን ይሄን አረክ ብለህ ጠይቀው። ማብራሪያ ከሱ ተቀበል። ምናልባት ምክንያቱ ካንተ በላይ ሊያሳምን ይችላል። ፈተበየኑ ወሬ ሲመጣ አዳምጡት፣ አረጋግጡት፣ ትክክል ነው ወይ መዝኑት፣ እዛው ውሳኔን አስተላልፉ። አሁን እኮ ከሰውየው ሳንሰማ በሰው በደረሰ አንዳንዴም ገብቶኛል ብለን ራሳችን በተረዳነው አረዳድ ሰው ላይ እኮ እንወስናለን። ሰራተኛ እኮ እናባረራለን፣ ትዳር እኮ እንበትናለን፣ ንግድ እኮ እናቋርጣለን። በሰው ወሬ በመሰለኝ በህይወናል ማለት ነው። አሁን ያለንበት የችኮላ ወቅት የሚያሳየን እሱ ነው። አንድ ታሪክ አስታውሳለሁ። አንድ ሰው ለዓመታት እስር ቤት ውስጥ ገባ። ታስሯል። ሚስቱ ጋር ተራርቆ አልፎ አልፎ እየሄደች ጠይቀዋለች። ልጅም ወልዶ ነበር።